አዎ አዲስ አበባ ላይ አንድ ሞሎክሴ መኪና ሳይዝ መጀመሪያ መኪና ያስኩት እኔ ነኝ። እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንዳማኝ ይጠበቃል ብዬ አስቤም አላውቅም። ቅርጫት የሚያክል ቆብ ያረግ 12 ሜትር ቀሚስ የለበስክ ክንድ የሚያክል ይሄን 7 ክንድ የሚያክል መስቀል የምትያዝ ቤተክርስቲያን አስተዳድሩ የምትሉ መነኮሳት ከዚህ በኋላ ግን አሁንም አውጥ ካልከኝ አውርቼ አስረክባለሁ ይሻላል። ለተልቀው በያው እግዚአብሔር ፊት ለምነግረው እኔ በክብር ሰዎች እንዲማሩ እንጂ ተሽሽ ወሰድና አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃውት እንደዚህ የሚኖረው መነኩሴ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ውድ ኦርቶዶክሳውያን ሁላችሁም እንዴት ሰነበታችሁ? ውድ የዜና ሰማያት ቲዩብ ተከታታዮች እንዴት አላችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ መድኃኔዓለም የዓለም ሁሉ ንጉስ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬ በዚህ ዩቲዩብ እንግዲህ በጣም ልዩና አዲስ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለሁኝ። ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ እንድታደርጉ በኮሜንትም ደግሞ መስተካከል ያለባቸውንና አንዳንድ ነገሮችን እንድትነግሩን በእግዚአብሔር ስም እናሳስባለን። ቀጥታ ወደ ዕለቱ ቪዲዮ እንሄዳለን። የማትደፈር ክልሌ የድል አርማዬ አክሊሌ ዓለምን ማሸነፊያዬ አንተ ነህ እንዴ ጌታዬ። እንዴ እኛ እኮ በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራችን ነው የተበጠበጠው። ቤተክርስቲያን ውስጥ ያለው ጉዳይ ብቻ ሰው ነው የተበጠበጠው። ትዳራችን ነው የተበጠበጠው። እንዴት ትዳራችሁ ተበጠበጠ ትሪን ከሆነ አንድ ቄስና አንድ መነኩሴ ከአንድ ክርስቲያን ይቀጠራሉ። እኩል ደሞዝ ይከፈላቸዋል። አለያም የመነኩሴ የተሻለ ሊሆንም ይችላል። እንደውም ማለት ነው የተሻለ ያው መነኩሴ ስለሆነ ብዙ ኃላፊነት መወጣት ይችላል ተብሎ ነው የሚታሰበው። ግን ሰው መነኩሴ ስለሆነ ወይም ቤተሰብ አስተዳዳሪ ስለሆነ አይደለም ኃላፊነት መወጣት አለመወጣት የሚችለው። ህሌናው ነው ኃላፊነቱ እንዲወጣም እንዳይወጣም የሚያደርገው። ምን ገጠመኝ መሰላችሁ? ከዚህ በፊት ወደ 2006 አካባቢ ነው ልጆች የሚያስተዳድሩ ወይ ልጆች ያላቸው ቄስ ነበሩ፣ መነኩሴ ነበሩ። እነዛ መነኮስ በነፃነት ደልቷቸው ይሄ ፊታቸው እንደምትታረሳ ራስ እንደዚህ አብጦ ሎሚ መስሎ ታጠበ ብርጭቆ መስለው ካህን ደግሞ ልጅ በማሳደግ የሚስት ፍላጎት በማሟላት ደግሞ ያው ደከም ብለው ይኖራሉ። ከዛ ምን ሆነ? እነዛ ካህን አደረጉ እንዴ እንደዚህ ይሆንኩኝ የምኖረው ኑሮ በቃ ቤተሰቦች ለካም አጥፍተዋል። እንደዚህ አድርገው ባይድሩ ኑሮ ባያጋቡ ኑሮ በመነኩስ ኑሮ ነበር ተሻለ የሚሆነው በሚል እሳቤ እኮ ሚስታቸውን ከ3 ልጆቻቸው ጋር አስይዘው ትተው ሌላ ሀገር ሂደው መንኩሰው አስተዳዳሪ ሆነዋል። ትተዋት ሂደው ሌላ አካባቢ ሄደው መንኩሰው አስተዳዳሪ ሆነዋል። ስለዚህ ይህች እናት ያላባት 3 ልጅ ጠላ እየሸጠች ጠጅ እየሸጠች እኮ አሳዳጊ ሆናለች። ይሄን ብቻም አይደለም እኔ ብዙ ነገሮች ነው የገጠሙ ብዙ ነገሮች ገጥሞኛል። ስለዚህ ባጭሩ ብዙ ታሪክ አለኝ፣ ግን ባጭሩ ትዳራችን ሁሉ በመነኩሴ ምክንያት እየተበጠበጠ ነው። ካህናት ማግባትን እንዲፈሩ፣ ዲያቆናት ማግባት እንዲፈሩ፣ መምህራን ማግባት እንዲፈሩ፣ ትዳርን እንዲፈሩ፣ ልጅ ማሳደግ እንዲፈሩ አድርገውብናል መነኮሳት። ይሄን ሁሉ አደረጉብን። ምክንያቱም ባለሀብት ሆኖ የሚታየው መነኩሴ ነው። በነፃነት የሚኖረው መነኩሴ ነው። አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃውት እንደዚህ የሚኖረው መነኩሴ ነው። የታጠበ ብርጭቆ መስሎ የሚኖረው መነኩሴ ነው። እስኪ ካህን ይሁብኝ፣ እስኪ ቄስ ይሁብኝ፣ እስኪ ድርቅ ያሉ ቀበቷቸው ከአንጀታቸው የገባ ፊታቸው ጥውልዝ ያለ ወይም ጥብስብስ ያለ ፊት ነው የምታይባቸው ቄሶች ከሆኑ። መነኩሴ ከሆኑ እስኪ ይሁብኝ ጥርት ያሉ እንኳን ሴት ልጅ ወንድ ልጅ ሁሉ እኮ የሚያሳስቱ ናቸው ያውን መነኮሳት። ስለዚህ በእውነት እኒህን እንደነዚህ አይነት ከተማ ለከተማ እየወደለደሉ የባለ ትዳርን ቤት የሚበጠብጡ በቤተክርስቲያን ውስጥም ሆኖ ደግሞ መምህራኖቻችን፣ ዲያቆናቶቻችን፣
ቄሶቻችን ለሚበጠብጡብን መነኮሳት እናንተው ራሳችሁ ካህናት ታጥቃችሁ ለራሳችሁ ታስከብሩ ይገባል እላለሁ። አመሰግናለሁ። በዚህ ዘመን እኮ በመነኩሴ ከተማ መኖር ምክንያት የብዙ ሰው ትዳር ነው የተበጠበጠው። በእውነት ትዳራቸው ነው የተበጠበጠው። ቤተክርስቲያን ውስጥ ያለው ጉዳይ ብቻ ሳይሆን የተበጠበጠው ትዳራቸው ነው የተበጠበጠው። ባለሀብት ሆኖ የሚታየው መነኩሴ ነው። በነፃነት የሚኖረው መነኩሴ ነው። አምሮበት ወዛ ብሎ የሚኖረው መነኩሴ ነው። ጋንጃውት እንደዚህ የሚኖረው መነኩሴ ነው። የታጠበ ብርጭቆ መስሎ የሚኖረው መነኩሴ ነው። እስኪ ካህን ይሁብኝ፣ እስኪ ቄስ ይሁብኝ፣ እስኪ ድርቅ ያሉ ቀበቷቸው ከአንጀታቸው የገባ ፊታቸው ጥውልዝ ያለ ወይም ጥብስብስ ያለ ፊት የምታይባቸው ቄሶች ከሆኑ መነኩሴ ከሆኑ እስኪ ይሁብኝ። እንኳን ሴት ልጅ ወንድ ልጅ ልኮ የሚያሳስቱ ናቸው ያውን መነኮሳት። አንዳንድ እህቶቻችን እንግዲህ በከተማ ውስጥ ባሉ መነኮሳት እየተደረገ ባለውና በህዝብ ህብረተሰቡ ላይ እየደረሰ ያለውን ችግር እየተናገሩ ይገኛሉ። ከዚህ በኋላ ግን አሁንም አውጥ ካልከኛ አውርቼ አስረክባለሁ። ይሻላል ለተውቀው በያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሽሽ ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። ደብዳቤ እጽፋለሁ ለጠቅላይ ቤተ ክህነት ለሊቃውንት ጉባኤ ደብዳቤ አስገባለሁ፣ ይቅርታ እጠይቃለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ25 ዓመት አገልግያለሁ በተለያዩ የኃላፊነት ቦታዎች ላይ። ስሜ እንደምታውቁት ቆሞስ አባ ተዋሕዶ ሃይማኖት ይባላል። የሚገርም ስም ነው እና ስማችን መልስ ቆባችን መልስ እያሉ ነው። ምንም ጥያቄ የለውም። መልስልን አሉና ተመልሷል። በእነዚህ ሁለት ግለሰቦች ላይ ከዚህም በፊት ቪዲዮ ሰርቼ የነበረው ኮፒ ሊንክ ሼር ፖስት እያደረጋችሁ የሰራሁትን ቪዲዮ እንመልከትና ተመልሰን ሐሳባችንን እንሰጥበታለን። ወደሱ እንለፍ። ይህን ሰውዬ ስትመለከቱት ቆቡን አድርጎ ቀሚሱን ለብሶ መስቀሉን ይዞ ስትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ አማኝና መነኩሴ ይመስላል። ግን በፍጹም ከዚህ የራቀ ሐሰተኛ ከሃዲ መናፍቅ ነው። እንዲሁም ደግሞ ለምድ የለበሰ ተኩላ ነው። በነገራችን ላይ ይሄኛውንም ሰውዬ ብንመለከተው ይህስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አልባስ የሆነውን የመነኮሳቱን የካህናቱን ልብስ ለብሶ የፈለገውን ነገር የሚናገር ቤተክርስቲያን የሚሰድብ መናፍቅ ነው። እንዲሁም ደግሞ እነዚህ ሰዎች ብትመለከቷቸው ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የሆነውን መቋሚያና ጸናጽል ይዘው እንዲህ ሲቀልዱና ሲያሾፉ እንመለከታለን። ግን እነዚህ ሰዎች እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍጹም ስህተት ናት፣ ልክ አይደለችም ብለው ነው ከዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡት። ግን ከወጡ በኋላ ደግሞ የእሷ የሆነውን ንብረት ይዘው እንመለከታለን። በመጀመሪያ ደረጃ የእሷን ንብረት ይዘው እንደዚህ ሲቀልዱና ሲያሾፉ የሚጠይቃቸው ሰው በማጣታቸው ነው እንደዚህ መሪን የለቀቁት። ምክንያቱም በጣም ንቀውናል። የፈለጉትን ነገር ቢያደርጉ የፈለጉትን ነገር ቢናገሩ በዚህ ኃላፊነት እርከን ላይ የተቀመጡ አባቶችም ቢሆኑ ሰዎች ማንም ስለማይናገራቸው እንደፈለጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት በሆነው ላይ ሲቀልዱና ሲያሽፉ እንመለከታለን። ግን እኔ ለነዚህ ሰዎች ያለኝ መልእክት ቢኖር እናንተ አሁን ጊዜ የሰጣችሁ መናፍቃን፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፋችሁን የምታላቅቁ ባለጌዎች፣ ተው እረፉ የሚላችሁ ያጣችሁ ሰዎች ዛሬ የእናንተ ቀን ሊሆን ይችላል። በኋላ ግን የኢትዮጵያ ቅድስት ቤተክርስቲያን ቀንና ዕለቷ ይመጣል። ያን ጊዜ አንድ ባጠፋችሁት 10 ዋጋ እንደምትከፍሉ ተስፋ አደርጋለሁ። እንዲሁም ደግሞ ያለ ሕግ የበደለን ያለ ሕግ መቅጣት ተገቢ ነው። በዚያን ጊዜ ጊዜያችሁን ጠብቃችሁ አሁን ለምታጠፏት እያንዳንዱ ጥፋታችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀን የመጣ ጊዜ እጥፉን ትከፍላላችሁ። አሁንም ቢሆን እረፉ የሚላችሁ ሰው አጣችሁ እንጂ እናንተ ለሀገርም ለቤተክርስቲያንም አስቸጋሪ ሰዎች ሆናችሁ እንዳበነ ሊገባችሁ ይገባል። ግን ጊዜ ሰጥቷችኋል። ባንኩም ታንኩም ስልጣኑም ሀብቱም የእናንተ ነው። ጊዜው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በደንብ ተገናኝተን የምናወራበት ይሆናል። አሁንም ደግሜ እናገራለሁ፣ የዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ዕለትና ቀኗ ይመጣል። በዛን ቀን ግን እንደዚህ ቤተክርስቲያን ላይ የዘበታችሁ ሰዎች አሁን መግቢያ ስታጡ፣ አሁን መጠጊያ ስታጡ በይቅርታ ሰበብ እኔ እኮ እንዲሆኜ ነው ብላችሁ አሁን ይሄንን ቆብ አውልቃችሁ ብታስቀምጡትም፣ ይሄን ቀሚስ አውልቃችሁ ብታስቀምጡትም፣ ይሄን ለብሳችሁ ለዘበታችሁበት ዘበት ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ዕለትና ቀኗ የመጣ ጊዜ አንድ ላጠፋችሁት 10 ትከፍላላችሁ። ያለ ሕግ የበደለን ያለ ሕግ መቅጣት ደግሞ ተገቢ ነገር ነው። ያለ ሕግ ቤተክርስቲያንን በድላችኋል። እናንተ የምትዳኙት ያኔ ያለ ሕግ ይሆናል ማለት ነው። ስለዚህ አሁንም የእንደነዚህ አይነት ሰዎች ተከታይ የሆናችሁ ብታርሙና ብታርፉ መልካም ነው። ይኸው አባቶቻችሁ ልክ አልሰራንም፣ ጥሩ አላደረግንም፣ የቤተክርስቲያንን ነው ቅድሳት ስለነካን ይቅርታ እንጠይቃለን ብለው አሁን ጫን ይችልባቸው እየከበደባቸው ሲመጣ እቺን መላና ዘዴ አምጥተዋል። አሁንም እንደዚህ የምትከተሉና ነገ ተነስታችሁ ይህንን ሐሳብ ለማራመድ የምትሞክሩ ሰዎች ጊዜ ነው እንጂ እናንተ ጉልበትም አቅም ኑሯችሁ አይደለም። የኛ ስንፍና የኛ ድካም እንጂ የእናንተ ብርታት አይደለም እንዲህ እንድታደርጉ የሚያደርጋችሁ። ስለዚህ ቀን ጠብቁ። የቅድስት ቤተክርስቲያን ጊዜ ሲመጣ አንድ ለበደላችሁት 10 ዋጋ ትከፍላላችሁ። አጥፍተናል በድለናል ማለት ራሱን ችሎ ከዚህ ጥፋት አያድናችሁም ማለት ነው። ስለዚህ እነዚህ ፓስተሮች ለሰሩት ቤተክርስቲያን ለተደፋፈሩት ወንጀል በዚህ በይቅርታ መታለፍ መቻል የለባቸውም። በሕግ ደረጃ መጠየቅ አለባቸው። እነሱን የሚጠይቅ ሕግም ከሌለ የቤተክርስቲያኗ ጊዜ ሲመጣ በደንብ ይጠየቁበታል ማለት ነው።
ይድረስ ይህ መልእክት በተለያዩ አብያተ ክርስቲያናት ባለቅነትም ሆነ በአገልግሎት በተራ አገልጋይም ሆናችሁ የምታገለግሉ በተለይ ቀሳውስትና መነኮሳት ደግመዋለሁ ጳጳሳትም ጭምር ልትኖሩ ይችላላችሁ። እግዚአብሔር ይመስገን ስልጣን የእግዚአብሔር ስልጣን አላችሁ። ያውም በምድር ያሰራችሁት በሰማይ የታሰረ በምድር የፈታችሁት ደግሞ በሰማይ የተፈታ የቅዱስ ጴጥሮስ ስልጣን በገንዘብ በእውቀት የማይገዛ እግዚአብሔርን ይህን ታል ስልጣን የሰጣችሁ መድኃኔዓለም ስሙ የተመሰገነ ይሁን። ምን ለማለት ፈልጌ ነው? የነሱ ልጆቻችሁ በዚህ ታላቅ ጾም ስጋ ሆቴል ከፍተው ሲሸጡ ዝም ያላችሁ መነኮሳቶች ቅርጫት የሚያክል ቆብ ያረግ 12 ሜትር ቀሚስ የለበስክ ክንድ የሚያክል ይሄን 7 ክንድ የሚያክል መስቀል የሚያዝ ቤተክርስቲያን አስተዳድሩ የምትሉ መነኮሳት እማምላክን ለምንድነው የነፍስ ልጅ ስጋ ሲሸጥ ጾሙ ከገባ ጀምሮ ቤቱ ሆቴሉ ላይ ሂደህ ድርሳነ ሚካኤል ደግመህ ጸበል ረጭተህ ባርከው አይዞ ልጅ ስራ ይባረክልህ ብለህ የመጣ መነኩሴ የለም? ቤተክርስቲያኑ ልናገር ሰውየው ልናገር አሁን በቪዲዮ ልናገር ወይ የስጋ የነፍስ ሚሸጥ ሆቴል የነፍስ ልጅ ኑሮ ከሱ ጋር እየተባበርክ ለምንድነው በዚህ ታላቅ ጾም ደግሞ አዛው ቤተክርስቲያን አስተዳድራለሁ ብለህ የምታወራ? ጠቅለል ያለው መልእክቴ በዚህ ታላቅ ጾም አብይ ጾም በለው በቃ አትፍራ። ስለዚህ በዚህ ታላቅ ጾም ሆቴል ከፍቶ ስጋ እየሸጠ ያለ ክርስቲያን የክርስቲያን ስጋ ቤት ብሎ እየሸጠ ያለ ከቤተ ክርስቲያን ስርዓት ውጭ ነው። ምን መሆን አለበት? የነፍስ ልጁ እንጃባ ብሎ መልቀቅ አለበት። ምን መሆን አለበት? ቤተ ክርስቲያን መቀበር የለበትም። ምን ማለት የለም መባረክ የለበትም። ምን ማለት አለበት? ጸበል መሰጠት የለበትም። ምን ማለት አለበት? የነፍስ ልጅ መልቀቅ አለበት እያልኩ ነው። ይሄን ማድረግ አለባችሁ። መብራንን ስልጣናችሁ ከባድ ነው። አስቡት። የቅዱስ ጴጥሮስ ስልጣን እኮ ነው። በምድር ያሰርከው በሰማይ የታሰረ ነው። አየው ፖሊስ እኮ በምድር ነው የሚያስረው፣ በሰማይ ተወስራል። ይሄ ስልጣን ግን በጣም ረቂቅ ነው፣ ምስጢር ነው፣ በጣም ከባድ ስልጣን ነው። ስለዚህ ለምንድነው ጠቅልል ያለው መልእክት ሆቴል ከፍቶ ስጋ እየሸጠ ለምንድነው ክርስቲያን ነው ብለህ የነፍስ ልጅ ዘም ታስተዳድር መነኩሴና ቄስ የምትባል ጉድ ታው ልትለው ይገባል፣ ልታወግዘው ይገባል ነው በቃ። ያለበለዚያ በቃ እንደ ሌሎች እምነት ተከታይ እንደ እስላም ጴንጤ በኦርቶዶክስ ላይ ተነሳ እሱም አይመስገነው እግዚአብሔር ይመስገን አንድ ያውቀ ነው ይሄ አለ እንጂ ስጋ የሚሸጥ አጥፋልኝ እያልኩ ነው በመብራን ስም። እግር አልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንድ አማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴረውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልደባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገ ወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቀ እናውቃለን። ተመልሰ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶቼ ይህንን የውግዘት ቃል በአደባባይ ባላስተላልፈው ምርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ። አዲስ አበባ ላይ አንድ ሞሎክሴ መኪና ሳይዝ መጀመሪያ መኪና ያስኩት እኔ ነኝ። መጀመሪያ ቄስ መኪና ሳይዝ 300 ሺህ ብር ኮሮላ ገዛሁኝ። ከዛ በኋላ ማን ይቻለኝ? እንግዲህ የተከበራችሁ ውድ የዜና ሰማያት ቲዩብ ቤተሰቦች ተከታታዮች እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጋችሁ
ሌሎችም ደግሞ ኮሜንት አስተያየቶቻችሁን እያስቀመጣችሁ ላይክ ሼር እንድታደርጉ በእግዚአብሔር ስም እናሳስባለን። ከዚህ የተሻሉ ሌሎች መንፈሳዊ እና የግዕዝ ትምህርቶችም ስላሉ ወደ ውስጥ ገባ እያላችሁ እንድትከታተሉ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ይቆየን።